ሰላም አዶናይ ይባላለሁ። የዓመቱ ምርጥ ኮላብ ይዤላችሁ መጥቻለሁ። ከዜሮ ተነስታ በጥንካሬዋ እዚህ ደረጃ የደረሰች ጀግና ሴት ነች። ቲክቶክን በመጠቀም ህይወቷን ቀይረዋለች። ስመኝ ገብሬ ወይም ጃኒ ከአንድ ታዋቂ ድምፃዊ አርቲስት ጋር አዲስ የሙዚቃ ስራ ይዛ ልትመጣ እንደሆነም ለደጋፊዎቿም አበሰረች። ጃኒ በአዲስ ማንነትና በአዲስ የጥበብ ስራ ልትመጣ መሆኑን አነጋጋሪ ሆኗል። ጃኒ ከአንድ ታዋቂ ድምፃዊ ጋር በመሆንም ሙዚቃ ልለቅ ነው ማለቷ ተከትሎ ብዙዎችም የግል አስተያየታቸውንም እየሰጡም ይገኛሉ። ይህ ድምፃዊ ማን ሊሆን ይችላል የሚለውም በስም እየጠቀሱ እከሌ ነው እያሉም ይገኛሉ። ለመሆኑ ጃኒ ከየትኛው ድምፃዊ ጋር ኮላብ ልታደርግ ትችላለች የሚለውን መረጃ እናስደምጣቸዋለን። በሁለተኛው መረጃችን የአዶናይና የዩቲናስ ጥምረትን ይመለከታል። አንዳንዶች በጥምረቱም ሲደሰቱ፣ ሌሎች ግን ትክክል አይደለም እያሉም ይገኛሉ። አንዳንዶች ደጋፊዎችም ጥምረቱ የፍቅር ነው ሲሉ፣ ሌሎች ደግሞ አይ የሥራ ነው የሚሉም ሰሞንኛ አጀንዳ መሆንም ችለዋል። ሁለቱ ተጽዕኖ ፈጣሪዎችም አንድ ያደርጋቸው ጥምረት ወይም ኮላቦሬት ያደረጋቸው ፍቅር ወይስ ሥራ የሚለውን በቆይታችን የምናስደምጣችሁናል። እናንተ ብቻ እንደተለመደው ሀበሻ ፕላስ ዩቲዩብ ቻናልን ሳብስክራይብ፣ ላይክ፣ ሼር ያደርጋችሁ አብራችሁን ትንይዝለቁ። ወደ መጀመሪያው መረጃ ስናልፍ ጃኒ ወደ ሙዚቃ ኢንዱስትሪም ልትቀላቀል መሆኑን ካሳወቀች በኋላም ብዙ እየተባለም ይገኛል። በቅርቡ አዲስ የዘፈን ስራ አመጣለሁ ስትልም ለደጋፊዎቿ የምስራች ያበሰረችው። የሚገርመው ግን ይህንን ስራ ከማን እንደሚያዘጋጀው ስትናገር ከማንም የማትጠብቁት ሰው ጋር ኮላብ በማድረግ ሙዚቃ ልሰራ ነው ጠብቁ ማለቷም አነጋጋሪ ርዕሰ ጉዳይ ሆኗል። ነገር ግን ስራውን ራሴ ነኝ ፕሮዲዩስ የማደርገው፣ በራሴ ውጭና በራሴ ገንዘብ ነው የምሰራው የሚል መልእክትም አስተላልፋለች። ጃኒ ራሷንም ታሌንት ነኝ በማለትም ትገልጻለች። ብዙ አድናቂና ተመልካችም ስላላት ወደ ሙዚቃው ዓለም መምጣቷ ይበልጥ ታዋቂና ስኬታማ እንደሚያደርጋትም ብዙዎችም እየተናገሩ ይገኛሉ። ብዙዎችም የጃኒ ደጋፊዎችም ሴት ብቻ እንደሆኑ አድርገው ያስባሉ። ነገር ግን ጉዳዩ እንደዚህ አይደለም። በርካታ የሆነ ደጋፊም ጭምር ያላት ሙዚቃ ላውጣ ነው ካለች በኋላም አንዳንዶችም የጃኒ አድናቆች ሴቶች ብቻ በመሆናቸው የሚለው ከእውነት የራቀ ነው። ጃኒ በወንዶችም ጭምር ሳይቀርም የምትወደድ ልጅ ናት ይላሉ። ጃኒ በምትሰራባቸው ስራዎችም ለብዙዎች ማነቃቂያና የደስታ ምንጭም ስለሆነችም ደጋፊዎቿን ከልብ የሚወዷት ልጅ ናት ይሏታል። እርሷም ደጋፊዎቿን እንደ ቤተሰቦቿ የምትወድናትም የተባለላትም ይገኛል። ጃኒ በአሁኑ ወቅትም ገና በሃያዎቹ ዕድሜ ክልል ላይ ስለሆነችም እንደ ማንኛውም ሰው በሕይወት ልትሳሳትና ልትወድቅም ልትነሳም ትችላለች። ነገር ግን በእያንዳንዱ የሕይወት ፈተና ውስጥም የምትማርበትና የራሷን የምታሻሽልበት ፍጥነት በጣም አስገራሚ ነው በሚልም ይገልጿታል። በተለይ በቅርቡ የሕዝብ ልጅ ነኝ በማለትም የገለጸችበት መንገድም በጥበብና በትህትና ያደገች መምጣቷን ማሳያ ነው። ሰው በትህትና ዝቅ ሲልና ሕዝብ ለምን እንዳከበረው ሲረዳ ፈጣሪም ያግዘዋል የሚልም ይገልጿታል። ተጽዕኖ ፈጣሪነቷን የሚጠራጠሩ ሰዎች ደግሞ የጃኒ ተወዳጅነቷ ዝም ብሎ ከመሬት ተነስቶ እንዳልሆነም ትላንትና በቅዱስ ገብርኤል ወራዊ በዓል ላይም ምክንያት በማድረግም በቲክቶክ ቀጥታ ስርጭት ላይም ልጅ ላላቸው 5 እናቶችም ለእያንዳንዳቸው 10,000 ብር ያደረገችው የገንዘብ ድጋፍም ማሳያ ነው ይላሉ። ጃኒ ላደረገችው ድጋፍና ስጦታ ከእናቶች ምርቃትና ምስጋናም አግኝታለች። በየጊዜው የምታደርገው የዋህነትና ቅንነት በሰዎች ዘንድም እንደሚወደድላትም አድርጓታል። ጃኒ ይህንን የዋህነትና ቅንነትም ይዛ ከቀጠለች ድረስም የሕዝብ ፍቅር አይለያትም። ወደ ሙዚቃው ዓለም ብትገባም እንቅስቃሴ በቀላሉ ተቀባይነት ልታገኝ ትችላለች የሚሉ ድምጾችም በርከት እያሉም ይገኛሉ። ጃኒ ከአንድ ታዋቂ ድምፃዊ ጋር ኮላብ በማድረግም ሙዚቃ ልታወጣ እንደሆነም በደፈናው ተናግራለች እንጂ ከወንድ ይሁን ከሴት ጋር ከማን ጋር እንደምትሰራም የታወቀ ነገር የለም። በሌላ በኩል ጃኒ አዲስ ሙዚቃ ለማውጣት ስቱዲዮ የምታደርገው የሙዚቃ ልምምድና አዶናይ ከዩቲናስ ጋር በፈጠረው ኮላብ ተናዳ በቅኔ መናገሯ ነው የሚሉም አልጠፉም። ጥበብ ሁልጊዜም የምትወለደው ከሰማያዊ ሕይወት ብቻም አይደለም። አንዳንዴ ካልተጠበቀ ግጭትና ሌላ ጊዜ ደግሞ በውስጥ የሚብላላ የቅናትና የቁጭት ስሜት ላይም የሚፈልቅ ስሜት ነው ይላሉ። በቅርቡ አዶናይና ዩቲናስም አስገራሚ ትብብር በመምጣትም ብዙዎችን ያስደመመ፣ በአንድ በኩል ደግሞ ጥርጣሬን የፈጠረ ጉዳይም ሆኗል።
ጃኒ ወደ ስቱዲዮ ስትገባም የነበረው ስሜትና የቃላት ምርጫዋን ብቻም ብዙ ይናገራሉ። ፍቅር ዋጋ መክፈልና በድንገትም ስለሚያልፉበትም እንዲህ ስትልም አንጎራጉራለች። አይከብድም ወይ በልብ ያለን ሰው መርሳት? በሌላ በኩል ደግሞ ሲወዱሽ መውደዱን ቻይበት፣ ውበትም ይረግፋል እንደ ዘበት፣ እድሜም ያልፋል እንደ ዘበት የሚሉ ስንኞችን በማንጎራጎር በአዶናይ ተግባር መናደዷንም የሚያሳይ ተግባር ነውም ተብሏል። ይህንን ስትናገር ምን ማለቷ ነው? ውበትም በድንገት ያልፋል ስትል ዩቲናስና አዶናይ ሥራ መጣመርን ወይም በውስጧ የነበረው የታፈነ ስሜት መውጣቱን ለአዲሱ የዘፈን ሥራ ልምምድም እያደረገችው ነው ወይስ ለአዶናያስ የተሰጠ መልስ? ልምምድ እንደቀጠለ ሲሆንም ንግግሯም ሆነ ዜማዎቿ በመደበኛ ዘፈን ውስጥም ወደ ትልቅ ሰዋሰው ውዝግብም ያመራል። የልቤን አዳራሽ መኖሪያ አድርገዋለች ስትልስ የራሷን ክብርና ቦታ ሌላ ሰው እንደወሰደባትም በተዘዋዋሪም እየገለጸች እንደሆነም የሚገምቱም ሰዎችም በርከት እያሉ መጥተዋል። ድሃ የኔ ድሃ እያለች የምታንጎራጎረው ጃኒ ለሰዎች መልስ ለመስጠት በሰዎች ትችትና ወሬ ላለመሸነፍ የምታደርገው ጥረትም ሳይሆን አይቀርም የሚሉ ብዙ አድናቂዎቿም እየተናገሩ ይገኛሉ። ቁጭት እሳት መኖሩ ብዙዎችም ይገምታሉ። ፍቅር ወይም ዘፈን ልምምድ የሚለው ጥያቄም ብንመለስበትም ራሷ ጃኒ ብትሆንም በአዶናይና በዩቲናስ ኮላብ የተነሳ ስሜቷ ግን በኢትዮጵያ የሙዚቃ ታሪክ ውስጥም ትልቅ አሻራዋን እንደምታሳርፍም ብዙዎችም እየተናገሩና እየገመቱም ይገኛሉ። ውድ ተመልካቾቻችንስ ስለሷ ሙዚቃ ምን ታስባላችሁ? ሐሳባችሁን በጨዋ መልክ ኮሜንት ሴክሽን ላይ አስቀምጡልን። ወደ ሁለተኛው መረጃችን አዶናይና ዩቲናስ ጥምረትም ይመለከታል። አዶናይ ቅዳሜ ሰኔ 20 ላይ 2018 ዓመተ ምህረት በቲክቶክ አካዳሚ ሊያስመርቅ መሆኑም ተሰምቷል። አካዳሚው በሀገራችን የቲክቶክ መድረክን በመጠቀም በሕይወታቸው ትልቅ ለውጥና ለሌሎች አርአያ የሆኑ ተጽዕኖ ፈጣሪዎችን የሕይወት ተሞክሮ በማጋራትም ይፋ ይመረቃል። ታዲያ አዶናይ ለዚህ የቲክቶክ አካዳሚ ትመጥናለች ብሎ ያሰባት 5 ሚሊዮን በላይ ተከታይ ያላት ዩቲናስ በመሆኑም ደግሞ መነጋገሪያም ሆኗል። ዩቲናስ ቲክቶክን በኢትዮጵያ ከጀመሩ ጥቂት ተጽዕኖ ፈጣሪዎች መካከልም በግንባር ቀዳሚነትም ትጠቀሳለች። ብዙዎችም ዩቲናስ ቲክቶክን በመጠቀም ከዜሮ ተነስታ ሕይወቷን የቀየረች ጀግና ሴት ናት። በመሆኑም አዶናይ በሚያስተዋውቀው የቲክቶክ አካዳሚ ዩቲናስ ተሞክሮቿን እንድታካፈል በማጋበዝም ሕይወታቸውን መምራትን ለሚፈልጉ ወጣቶችም ትልቅ እድል ነው እየተባለም ነው። ነገር ግን ሊያሾውን ጨምሮ አንዳንዶች የሁለቱ ጥምረት ከዚህ የዘለለ ነው እያሉም ይገኛሉ። የአዶናይና የዩቲ ጥምረትም የፍቅር እንጂ የሥራ አይደለም እያሉም ይገኛሉ። ሆኖም ግን ሁለቱም ተጽዕኖ ፈጣሪዎች በጉዳያቸው ላይ ያሉት ነገር ምንም ነገር የተባለም የተሰማም ነገር የለም። አሁን አዶናይና ጃኒ መካከል የተፈጠረውን ልዩነትን በመጠቀም ከተጽዕኖ ፈጣሪነታቸውም ዝቅ ሊያደርጓቸውም ይሞክራሉ። ደጋፊ ማለት ከነስተታቸው መውደድ መቻል ነው ይላሉ ብዙዎች። በሁለት ተጽዕኖ ፈጣሪዎች መካከልም ችግር ካለ ሚዲያ ላይ ከመጋለጥ በውስጥ መስመርም መነጋገር ተገቢ የሚል ሐሳባቸውንም እያጋሩም ይገኛሉ። እኛም ይህን መረጃ ለእናንተ ይጠቅማል በሚል እሳቤ በዚህ መልኩም አቀረብንላችሁ። ሐሳባችሁን በጨዋ መልክ በኮሜንት ሴክሽን ላይ አስቀምጡልን። እንደተለመደው ቻናላችንን ሰብስክራይብ እያደረጋችሁ ከዚህ የተሻለ ቪዲዮና ወቅታዊ ጉዳይ እስከምንገናኝ በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልን። ቸር ቆዩ።